ሰላም ሰላም ቤተሰቦችዬ እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። አሁን የመጣሁት እጅግ በጣም ወሳኝ መረጃ፣ ጥብቅ መረጃ ነው ይዤ የመጣሁት። እውነት ለመናገር ሰሞኑን ብዙ ልጆች አንደኛ በተደጋጋሚ ኮሜንት ላይ የሆነ ነገር የሆነች ልጅ እየጻፈችልኝ ነው፣ ግን ምንም ሊገባኝ አልቻለም። አንዴ ብቻ አይደለም በጣም ብዙ ጊዜ ነው የጻፈችልኝ። በጣም ብዙ ጊዜ ማለት ነው። እባክሽ ቃልዬ እባክሽ ትለኛለች እና በጣም ግራ አጋባኝ። ማለት እኔ ፕራንክ ነው ወይም ደግሞ በቃ ሀይሚዬ የሆነ ያየችው ነገር አለ ብሩኬ ላይ። ስለዚህ የሆነ ትንሽ ድጋሚ ወደዚህ ስህተት እንዳይገባ ላርመው ብላ ነው ብዬ ነበር እኔ እያሰብኩ ያለሁት ማለት ነው። ግን እንደምታያቸው ነገሩ አሁን ላይ ሲሪየስ እየሆነ ነው ያለው። ሲሪየስ ማለት ነው፣ ሲሪየስ እየሆነ ነው ያለው እና እባካችሁ ይህ ቪዲዮ ምናልባት እነሱ ጋር ቢደርስልኝ ሼር አድርጉልኝ በፈጠራችሁ። የተቀነባበረ ሴራ እንደሆነ በደንብ አድርጌ ደርሼበታለሁ። አሁን በጣም የተቀነባበረ ሴራ እንደሆነ ፕራንክም እንዳልሆነ ነገሩ እውነት እንደሆነ እኔ እውነት ለመናገር በጣም ተረጋግቼ የነበረው ሰሞኑን በቃ ሀይሚ በቃ የሆነ ወይ ብሩኬን በደንብ ላርመው ድጋሚ ወደዚህ እንዳይመጣ ከእሷ ጋር እንዳይገናኝ ወይም ደግሞ በቃ ወይ መልሳ ፕራንክ እያደረገች ነው ብዬ በጣም ተረጋግቼ ነበር። አሁን ግን በጣም ደንግጬ በጣም ሰውነቴ ሁሉ እየተርበደበደ ነው። ይህን ቪዲዮ ሪከርድ ሳደርግ እግዚአብሔርን ነው የምላችሁ፣ እግዚአብሔርን እና እንዲሁም ደግሞ በውስጥም በቃ የተጻፈልኝ ነገር አለ። እኔ በቻልኩት መጠን እናንተ የምትሉኝን ነገር ወደ ሀይሚና ወደ ብሩኬ ለማድረስ እየሞከርኩ ነው። ማለት ያው እናንተ ያው በኮሜንት ነው ሀሳባችሁን የምገልጹት ወይም ደግሞ የተሰማችሁን፣ እንዲሁም ደግሞ ስልክ ስጪም ብላችሁኝ የሰጠኋችሁ ልጆች በውስጥ በቴሌግራም እንዲሁም በፌስቡክ እና እኔ ያው ቲክቶክ ብዙ ተጠቃሚ አይደለሁም። በቲክቶክ የሚጠይቀኝ ሰው በቲክቶክ የለም። ግን በጣም ወሳኝ መረጃ ነው ቤተሰቦች፣ በጣም ወሳኝ መረጃ ማለት ነው። ምንድነው የሰማሁት መሰላችሁ? የተቀነባበረ በደንብ አድርገው አቀነባብረው የሰሩት ሴራ ነው። አንደኛ ሶሲ ተብዬዋ የዳጌ ፍቅረኛ አይደለችም። ዝም ብለው አብረው ቪዲዮ የሚሰሩ እንጂ የእውነት ፍቅረኛ ወይም ጓደኛ አይደለችም፣ በጭራሽ አይደለችም። ይሄ ሴራ ተቀነባብሮ ሀይሚና ብሩኬን ለማለያየት የመጣ ሴራ እንደሆነ በደንብ ከሁኔታቸውም ተረድቻለሁ። እንዲሁም ደግሞ እኔ ቤተሰብ እናንተ ማስደንገጥ ምናምን አይደለም፣ ግን ቢያንስ ከሀይሚና ከብሩኬ ከኔ የበለጠ የምቀርቡ ሰዎች ልትኖሩ ስለምትችሉ ይሄን ቪዲዮ ሼር አድርጋችሁ ብታደርሱላቸውና ለጠላት ደስ ባያሰኙ ማለት እነሱ እንዲያለያዩቸው ባይፈቅዱላቸው እነሱ እንዲለያዩ የራሳቸው ፍቃድ ባይሆን ምናልባት ይሄን ነገር ሲሰሙ ሀይሚም ብሩኬም ሊመለሱ ይችላሉ። ምክንያቱም ይሄ የሰው ሴራ እንደሆነ አልገባቸውም። ሀይሚንም አልተረዳት፣ ሀይሚን ብሩኬን ሳትረዳው በመሀላቸው ገብተው አበጣብጠው እነዚህን ልጆች እንዳያለያዩቸው በጣም ፈርቻለሁ። እውነቴን ነው። አሁን በጣም በተለይ አሁን ከመሸ በቃ ማለት አንድ ሰው ብቻ ቢሆን ዝም ብለው ነው ሊሆን፣ ግን በጣም ብዙ ልጆች ናቸው የጻፉልኝ። እንዲሁም ደግሞ በቅርብ የምታውቃቸው ልጆች ይሄ በቃ ያው ትክክለኛ ሴራ ነው፣ አቀናብረው ነው የመጡት እነሱን ለማለየት እና አንድ ጠንፌ የበፊቷ ጠንፌ አለች እና እንግዲህ የሰው ስም ወስጃለሁ። ሶሪ ስሟን መጥራት ስለማልፈልግ ነው። አንድ ጠንፌ አለች፣ የድሮዋ ጠንፌ ታቋታላችሁ። የእሷ እጅ እንዳለበት በደንብ ነግረውኛል። የእሷ እጅ አለበት። እኔ ስሟን መጥራት አልፈልግም። የእሷ እጅ እንዳለበትም ነግረውኛል። እሷ እንደሆነች እዚህ ጋር እያተራመሰቻቸው ያለችው በደንብ አስጠንቅቀው ነግረውኛል። ስለዚህ መፍትሄው ምንድን ነው ቤተሰብ?
መፍትሄዎቹ እራሳቸው ሀይሚና ብሩኬ ናቸው። እህቴ አንድ እህቴ ማለት ነው እኔ የቅርብ ጓደኛቸው ነኝ እና እነሱ ስልክ አያነሱም። እባክሽ የፍፄን ቁጥር ላኪልኝ ብለሽ ያልሽኝ ልጅ ኮሜንት ላይ እህቴ እኔ የፍፄ ቁጥር የለኝም፣ ግን በኢንስታግራም እና በቲክቶክ መጻፍ ትችያለሽ። ምክንያቱም ቁጥሩ የለኝም። እኔ ቁጥሩ ቢኖረኝ እሰጥሽ ነበረ። ነገር ግን ከፍፄ በላይ ደግሞ የጆሲ ስልክ አለኝ። ከጆሲ ጋር እናወራለን። የጆሲን ቁጥር የምትፈልጊ ከሆነ ንገሪኝ፣ እጽፍልሻለሁ፣ እሰጥሻለሁ። ነገር ግን ይሄ ነገር አንቺም እውነት እንደሆነ ነግረሽኛል። የሚገርምሽ ነገር አንቺ ብቻ አይደለሽም እህቴ፣ በውስጥም ብዙ 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 ሰው ነግሮኛል። በጣም በጣም ብዙ ቴክስት ተጽፎልኛል። እና አንዳንድ ጊዜ እኔ የወጥቶ የመለፍለፍ ሱስ ኖሮብኝ አይደለም፣ ወይም ደግሞ በዚህ የምሽት የመጮህ ሱስ ኖሮብኝ አይደለም። ግን ቢያንስ እንኳን የመረጃ ትንሽ የለውም። እነዚህ ልጆች አልነቁም፣ ቤተሰብ አልነቁም። እነሱ መቀኛቸው ብዙ ነው። በጣም ትንሽ ሰው ነው ሀይሚና ብሩኬ አንድ ሆነው ማየት የሚፈልገው። በጣም ትንሽ ሰው ነው። እውነቴን ነው የምላችሁ። ብዙዎቹም በቃ እነሱ እንዲለያዩ የሚፈልጉ ሰዎች ናቸው። እና እባካችሁ ለእነዚህ ሰዎች አታስደስቱ እባካችሁ። እኔ ስራ እስካሁን ድረስ የእውነት ምንም አልተሰማኝም ነበር። ምክንያቱም በቃ ኖርማል ነው። ከእስከ ዛሬው ተምሬያለሁ። እኔ ከዚህ በኋላ ማልቀስ ማዘንም አልፈልግም በእነሱ ምክንያት። ፕራንክ ነው ሀይሚ ፕራንክ እያደረገች ነው ብዬ ነበር፣ ግን ስራ እየሰሩ ነው እንዳልል ትላንትናም በቻናላቸው ቀሩ፣ ዛሬም በቻናላቸው ቀሩ። ስለዚህ ይሄ ፕራንክ ሊሆን አይችልም ውዶቼ። እና ይሄን ያልኩት እኔ እናንተ እንድትደነግጡ ምናምን ምናምን አይደለም፣ ግን በቃ እነሱ ጋር እንዲደርስልኝ ወይም ደግሞ ከነሱ የቅርብ የሆነ ሰው እንዲደርስልኝ ስለፈለኩ ብቻ ነው። እና በተረፈ የእነሱን ምቀኞች፣ እነሱ እንዲለያዩ የምትፈልጉ ሰዎች፣ በሰው ህይወት ገብታችሁ የምትበጠብጡ፣ የእነዚህን ልጆች ንጹህ ፍቅር ያደፈረሳችሁ ሰዎች መድኃኔዓለም የእውነት በእናንተ ላይ የሚድረስ። እኔ መራገም ፈልጌ አይደለም፣ ግን ሁሌ እነዚህን ልጆች ለማለያየት እንደጣራችሁ ሁልጊዜ በቃ የእነዚህ ልጆች እንደተመቀኛችሁ የእውነት በጣም ነው ማዝነው። በጣም ማለት ነው። በዚህ ልክ ለምን በደንብ የተቀናበረ ሴራ እንደሆነ ብዙ ሰዎች ጽፋችሁልኛልና እባካችሁ ይሄን ቪዲዮ ሼር አድርጋችሁ እነሱ ጋር አድርሱልኝ። ሁለተኛ ነገር ደግሞ ማለት ነው እነሱን ያልሆነ ነገር አትናገሩ እባካችሁ፣ አትከፋፈሉ። ምክንያቱም እናንተ በተከፋፈላችሁ ቁጥር በሀይሚን በብሩኬን መካከል ይሄ እንደዚህ አይነት ነገር ነው የሚፈጠረው። ማለት የመከፋፈል በቃ እባካችሁ አትከፋፈሉ። እነሱ እንዲለያዩ ማትፈልጉ ከሆነ አትከፋፈሉ። ደግሞ አድናቂ ተብዬዎች እባካችሁ አሁን ዛሬ የብሩኬም የሀይሚም የሁለቱም ተከፋፍለው ታው ተባላችሁ አይደል? እንዲህ በራሳቸው አንደበት እኮ እኛ በመካከላችን የሆነ ችግር ሲፈጠር እናንተ ተከፋፍላችሁ አትጣሉ ተባላችሁ እኮ አሰሙም እንዴ? እባካችሁ ተው፣ ይሄን ነገር ተው። እንደው በመድኃኔዓለም ይዣችኋለሁ። እባካችሁ አትሳደቡ።